እኔ መብራንን እዚህ ላይ ምንም ሀሳብ የመስጠት ጭራሽ ሀሳቡም አልነበረኝም። ግን እንትን እንድንል ነው አሁን እነዚህን ሰምቶ ሰው እንትን ይላል ብለን ብቻ ሳይሆን እኛ ውስጥም እንደዚህ አይነት ነገር እንዳይኖር መጠንቀቅ ስላለብን ነው። ምንም ነገሮች እንዳይለጠጡ ማለት ነው። እና እመቤታችን ፍጡሮች አለች ምናምን እና አሁን ጭራሽ ደግሞ ቅድም ሲል እንደሰማችሁት ዮባም እሷ ብሩክት ስለሆነች ነው። በነገራችን ላይ እርሱም የተባረከ የሆነው እሷ የተባረከች ስለሆነች ነው እመቤታችን ማለት ነው። እመቤታችን የተባረከች ናት፣ እውነት ነው። ይሄ ያው ይታወቃል እና የተባረከች ናት እና ጌታ ኢየሱስ የተባረከ የሆነው እርሷ የተባረከች ስለሆነች ነው ማለት ግን አይደለም፣ በፍጹም እንደዛ ማለት አይደለም። እመቤታችን የተባረከች ናት፣ አዎ በጸጋ። ጌታ ኢየሱስ የተባረከ ነው፣ አዎ በባህሪው እርሱ ቃል የተዋሃደው ስጋ ነው። ቃልም ስጋ ሆነ በእኛም አደረ፣ ጸጋና እውነትንም የተመላ ነው የተባለ ሲባልለት የማህፀኗ ፍሬ እርሱ ቃል የተዋሃደው ስጋ ስለሆነ በባህሪው እርሱ ብሩክ ነው እንጂ ከእመቤታችን ብሩክትነት የተነሳ የሚያገኘው መባረክ አለ የሚል ትምህርት በቤተ ክርስቲያን ውስጥ በአባቶችም ሰምተን አናውቅም። አሁን እንደነዚህ አይነት ሰዎች በይዜ አይጠቅሱም እኮ። አሁን ችግር የሚሆነው ነገር ምንድን ነው? አይጠቅሱም። አባቶች እንዳስተማሩን ይለና ኦኬ አባቶች ያስተምራል እስቲ ጥቀስተ ትረስሚ ይላል። በቃ እመኒ ትረስሚ እንዲህ እኔ ዝም ብሎ እኮ እኔ በጌታ በኢየሱስ እኔ ሃይማኖትን እንደዚህ እንደ ቀልድ እንደዚህ እንትን የሚለው ሰው በስመ አብ ሃይማኖት ቀልድ አይደለም ጋይስ። የሆነ አጓጉል ነገር ውስጥ ከከተትከው ራስን ጠፍተ ሌሎች ሰዎችም ልታጠፋበት ትችላለህ። ስለዛ ከምንም ነገር በላይ ጥንቃቄ የሚፈልገው ሃይማኖት ነው። ሃይማኖት ጥንቃቄ ይፈልጋል እና ምንድን ነው ሁሉንም ነገር በመጠን እናድርገው። እመቤታችን የራሷ ቦታ አላት። ጌታ ኢየሱስ ነው እና አምላካችን እግዚአብሔር ነው። ያው ኦፍኮርስ ሰው የእመቤታችን ቦታ እንትን ብንል ጥሩ ነው፣ ብንረዳው ብናቀው። ከፍጡራን ሁሉ በክብር መብለጧ ይህንን ይዘን እንደ ፍጡር ብቻማ አንላትም ወደሚል ከሄድን ወደሆነ ማርያማዊ የሆነ ምንፍቅና ውስጥ ሰዎች እንዳይገቡ በጣም መጠንቀቅ አለባቸው። አንዳንድ የወደድን ሲመስል ነው በይዜ ያፈቀርን ይመስልና እናጦዟለን። እሱ ነው አሁን ችግር የሚፈጥረው ራሱ እሱ ነው። በነገራችን ላይ ችግር የሚፈጥረው ምንድን ነው? የወደድን ስለሚመስል ሰውም በቃ እንደው ለእመቤታችን ያለው ፍቅር ይሄ ሰው ማለት አሁን እነዚህ ወንድሞቻችንን አሁን ያወሩት ምናምን ብቻ አይደለም በይዜ አሁን ይሄ እያወሩ ያሉት ስለነሱ ምናምን ሳይሆን በቃ እንዳጠቃላይ ስለሁላችንም ማለት ነው። እንደው ለእሷ ያለው ፍቅር እኮ ልዩ ነው ምናምን ልንል አይገባም። እንደዛ ሲባል አንድ ሰው ለእመቤታችን ያለው ፍቅር በጣም ትልቅ ሊሆን ይችላል። ከፍቅሩም የተነሳ እንደው የሆነ ነገር ሊናገር ይችል ይሆናል። ግን ነው በቃ ስህተት ከሆነ ስህተት ነው። አረ መለስ በል ወዳጄ፣ ይሄ ነገር እንደው ወደ ሌላ ነገር እየሄደብህ ነው ልንል ይገባል። እና ይሄ በስመ ፍቅር ምናምን እንትን ማለት የለበትም። ይሄ ማለት እኮ ኧረ እኔ እመቤታችን እንደው እኔ ፍጡር ናት ማለትም ጨራሽ ነው። እንዲሁ ፍጡር የሚለው ቃሉ ራሱ ለሷ መጠቀም ይከብደኛል ቢል አንድ ሰው በጣም ነው መወዳት እኮ ኧረ እኔ እንደው ከጌታዬ እኩል ነው የምትሆንብኝ እንደው ቢል አሁን አንድ ሰው ይሄ አሁን አስቸጋሪ ይሆናል። አይተዋል። አንዳንድ ጊዜ አሁን በየዋህነት ምናምን የገጠራማው አካባቢ ላይ ምናምን ያሉ ሰዎች እንደዚህ አይነት ስህተት ሲሳሳቱ ልሰሙ ትችላላችሁ አይደል? ማለት እመቤታችንን እናመልካታለን የሚል ሰው ድንገት አሁን ሊገኝ ይችል ይሆናል፣ አናውቅም፣ ሊገኝ ይችላል እና ፍጡር ናት ብትለው ሊደነግጥ የሚችል ማለት ነው። አሁን እንደነዚህ አይነት ሰዎች በቃ የዋሃን የሆኑ ግን ትምህርት ያላገኙ ይሰመርበት። የዋህ ብቻ አይደሉም ትምህርትም ግን ያላገኙም ጭምር ናቸው። አሁን እንደነዚህ አይነት ቤተሰቦቻችን የዋሃን ብቻ ሳይሆኑ ትምህርትም ያላገኙም ጭምር ናቸው። የእምነት ሰዎች ሊሆኑ ይችላሉ ምናምን እግዚአብሔር ልባቸውን ያይላቸዋል ብዬ ነው ማምነው። ኦፍኮርስ እኔም ግን
ትምህርት ደግሞ በደንብ ያልደረሳቸው ናቸው። ለእነዚያውን ትምህርት ይሰጣቸዋል። ግን ትምህርት ውስጥ ሆነ ምናምን ነገር እየተማርክ እየሰማ ምናምን ኧረ እኔ እንደው በቃ እንደዚህ እኔ ፍጡርም ጭራሽ እኔ ማለት የሚሆን ብትል አሁን በቃ ይሄ ኑፋቄ ውስጥ ትገባለህ እና ጥንቃቄ ይፈልጋል ነው ሄዱበት ትላለህ። ቃሎት ያሰማልን። አኬ እግዚአብሔር ይስጥልን። ያው ትክክለኛውን ትምህርት ከመናገር አንጻር ብቻ ይሄ እርስ በርስ ከመጠባበቅ አንጻር የምርም ቤተክርስቲያንን መውደድ የቤተክርስቲያንን ድምፅ ማስተጋባት ነው እና ከዛ ነገር አንጻር ብቻ ተረዱት በዋነኝነት ማለት ነው። ሲቀጥል ግን እንደዚህ አይነት ነገሮችን ዝም እያሉ ምናምን ከዛን ግን ሌላው ጋር ሲሆን ለማውራት መቸኮል አይሆንማ፣ ይጋጫል። አሁን ፕሮቴስታንቶች ምናምን እያልክ የነሱን ስህተት እየገለጽክ ከዛን ግን እንዲህ አይነት ደግሞ የኛንም ሰው የሚያሳስት አይነት ነገር ሲነገር የቤተክርስቲያን ያልሆነ ነገር ሲነገር ዝም ማለት ደግሞ አይሆንም እና ኮሜንትም ላይ እየጻፋችሁት እንዳለው ዲያቆን ዶክተር ማን ነው ያረጋል አበጋዝ የሚሆነ ጊዜ እንደተናገረው ኦርቶዶክሳዊነት መጠን ነው እና ከመጠን ያለፈ ነገርን ይሄ ነገር ማለት ያስፈልጋል። አባቶቻችንም ያስተማሩን እኮ ይሄን ነው አይደለ? አሪዮስ እንግዲህ ሲጠየቅ ይህን ትምህርት ከየት አመጣኸው? የትኛው አባት አስተማረ ነው የተባለው አይደል? ስለዚህ የትኛው አባት አስተማረ ማለት ልክ ነው። ከዛን ይሄ በቃ እመኑ ከተባለ እንድናምን ልናይ የሚገባ የአባቶች ትምህርት አለ እና የአባቶች ልጆች ነን ካለን ከአባቶች የሰማነውን ያየነውን የተማርነውን ነው ማለት ነው የምንጠቀመው። ሁለተኛ እኔ ቋንቋ በጣም አስቸጋሪ ነው እና ይሄ ለማብራራት በሚከብድ ሁኔታ ያውላችሁ ስብከት አስቀድሞ በመጽሐፍ ያለ በቤተክርስቲያን ትምህርት ውስጥ ያለውን ነገር እያብራሩ ሰዎችን ወደ ትምህርቱ ማቅረቢያ ነው ስብከት አይደለ? ትምህርት እንደዛ ነው። ሰው ቆሞ ሲያስተምር ሰዎቹንና ትምህርቱ መካከል ያለውን ክፍተት አጥቦ ሰው ትምህርቱን እንዲያገኝ ማድረግ ነው። በዚህ መሃል የሱ ስብከት ደግሞ ሌላ እንድምታ እንዲሰጠው ሌላ እንዲያብራራው አይደረግም። ይሄ በራሱ ስህተት ነው። እናብራራለን ተብሎ ከተቀመጠ እናወሳስባለን ማለት እኮ አይደለም። ውስብስብ የሆነ ነገር መናገር አይጠበቅም። ፕላስ ደግሞ ይሄ ቀላል ነገር አድርገን እንኳን የምናየው ተራ የቃላት ግድፈት አይደለም። ውይ ቃል ተሳስቶ ነው ምናምን የሚባል እኮ አይደለም። ይሄን ማመን አለብን ከተባለ የለብንም። እንዲህ የሚል ትምህርት እኔ ለምሳሌ አላውቅም። ይሄን መናገር ደግሞ ስህተት አይደለም። ለምሳሌ የክርስቶስ መክበር በጸጋ የከበረች እሷ እንዴት ነው የባህሪን ክብር ልትሰጥ የምትችለው? ወይም በባህሪ ለከበረው እርሱ እንዴት ነው ምክንያት ልትሆን የምትችለው? ይሄ ስህተት ነው። ምናልባት ይሄን ድምጽ የምትሰማ ከሆነ ረጅም ቪዲዮ ተለቃለ ቲክቶክ ላይ ወንድማችንና ቆም ብሎ ማሰብ የሆኑ ሰዎችን ለመቃወም ሲባል እንደዚህ ግባብዳ ስህተት መሳሳት ትክክል አይደለም እና አንዳንድ ጊዜ ቆም ብሎ ማሰብ ስለሚገባ ማለት ነው። የቲክቶክ የተለመደውንም ነገር እንተውና እስቲ የምር ቤተክርስቲያንን የምንወድ ከሆነ የምር የጌታችን እናት ቅድስት ድንግል ማርያምን የምንወዳት ከሆነ ሰዎችን እናቅርብ። ያልተገለጹ ቃላቶችን ዝም ብሎ አባቶችም የሌሉ ቃላቶችን በቃኛ የተመቸንን እያመጣን ለሰዎች መሰናክል አንሁን እባካችሁ። ልክ የሆኑ ሰዎች ተሳሳቱ ብላችሁ ስታስቡ ሀገር ዱላ እንደምትወረውሩት ሀገር ድንጋይ እንደምትወረውሩት እስቲ ቆም ብላችሁ ደግሞ ይሄኛው ሳያሳስትም የሚለውን ብታስቡ ጥሩ ነው። እንደ ወንድም እንደ ክርስቲያን ከታሰበ ለማለት ነው። ወንድሞች ቀጥሉ። አኬ ቃሎት ያሰማል። አሜን አሜን። እኔ የምልህ ይቅርታ ትሄዱበታላችሁ። እኔ ባይሆን እንትን አንድ የታዘብኩት ነገር እንጃ እንግዲህ ያው ሰውን ዲፌንድ ለማድረግ አይደለም ማለት ለማንም ሰው ልንከላከል አይደለም ማለት አሁን የማነሳቸው እንደነዚህ አይነት ሰዎች ምናምን እንድንከላከልላቸውም አይፈልጉም እርግጠኛው እንጂ ማለት ነው። ግን ምን ነበር የሚባለው አማርኛው ራሱ ምንድነው? አይ ስም ሳይጠሩ ግን በቃ ስለሆነ ሰው ማውራት አይነት ነገር ማለት ነው። በቃ አረበ አሽሙር ነው። የአሽሙር ፖድካስት በጣም ይቅርታ እንዴ አሁን ጌታን እኔ በኢየሱስ ይሄ ለፕሮቴስታንቶች ትልልቅ መጽሐፍ ምላሽ ብለው ይጽፋሉ። ከዛን በኢኮኖሚክስ ምናምን ደግሞ የሆነ ፒኤችዲ ምናምን ይኖራቸዋል ምናምን ውጭ ወጥቶ ቲዮሪ አሁን በቃ እንደዚህ ካሉ አሁን እኔ እረዳዋለሁ። በቃ አሁን ስለማን እየተወራ እንደሆነ ማለት ነው። አሁን ይሄኛው ስለኛ አይደለም ኦፍኮርስ፣ ግን ስለማን እንደሆነ ግን ታውቋለህ። እና በቃ አሁን በነፊት ስም አልጠሩም
አሁን አንጠራውም እኛም ስሙ አክቹዋሊ ግን ያው እነሱ ስላልጠሩት እና ይሄ በጌታ በኢየሱስም አሁን እንደዛ እያሉ መተቸት ማለት ነው እና የሚናገሩበት መንገድ በጌታ በኢየሱስም እና እኔ በጣም በቃ እኔ በጣም የታዘብኳቸው በዚህ ደረጃ አሁን እንደነዚህ አይነት ሰዎችን መናገር ሲጀምሩ በጥሩ መንፈስ እንዳልመጡ ያስታውቃል። በጥሩ መንፈስ እንዳልመጡ ያስታውቃሉ። በጣም በአደገኛ ስፒሪት በጣም በክፉ ኢቪል በሆነ መንፈስ ነው የሚመጡት እና አሁን እነዚህ ልጆች አሁን የተወሰነ የሚያነቡ ምናምንም ከሆነ በቃ ለመጥቀም ቢያንስ አሁን እዚህ ሚዲያው ላይ እኮ አሁን ወንድሞቻቸው ማለት የእነሱ ወንድሞች እህቶች ነው ያለ ነው አይደል? እዚህ ጋር ያለ ነው የተሰባሰብ ነው ማለት ለእኛ ወንድሞቻችን ናቸው እነዛ ልጆች አሁን እንደዚህ እያሉ የሚወሩትም አትሊስት ለእኛ የሚጠቅም ነገር በሚጠቅም መልኩ የሚያነቡም ከሆነ ማለት ነው እንግዲህ አላቅም ከሚናገሩት ነገር አንጻር ምናምን ሳይ እንጃ ሞናርኪ ኦፍ ዘ ፋዘርን መንፍቅና ነው ካለ አንድ ሰው በአብና በወልድ መካከል አስገኝና ታገኝ ምናምን የሚባል ነገር የለም ምናምን እያሉ ካወሩ እኔ እየሳቁም ነው የሚያወሩት። እኔ ግራ ነው የሚገባው በቅዱስ ሚካኤል ማንበባቸውን አላቅም። ግን የሚያነቡም ከሆነ ግን በቃ እንደው እኛን እንዲጠቅም የምትሰሙም ከሆነ ፕሬቲ ሹር ትሰማላችሁ። እዚህ ጋር ያሉ ወንድሞቻችሁን እህቶቻችሁን መጥቀም የምትፈልጉ ከሆነ በቃ የሚጠቅም ነገር አድርጉ፣ ስሩ ፕሊዝ። እንደው በጌታ እንግዲህ በልመና ከተሳካለን እንለምን እንጂ አስቸጋሪ እኮ ነው። በተቻላችሁ አቅም ይህ እንደዚህ ፖድካስት ምናምን እያልክ እየወጣችሁ ምናምን በተለይ ማለት አሁን እዚህ ያለ ነው ምናምን ሰዎች ምናምን አሁን እንደነዚህ አይነት ሰዎችን ብትናገሩ ኖርማሉ ጤናማ ነው ማለት ችግር የለም። የተለመደ ነገር ነው፣ ምንም ችግር የለም። ግን አሁን በጌታ ስም አሁን ዘላችሁ አሁን የማብጠልጠል የሚመስል ነገር ስም አልጠራችሁም ማለት አይታወቅም ማለት አይደለም። ያው እናንተም ታውቁታላችሁ፣ እንድናውቀው እያደረጋችሁ ትታገላላችሁ። በቃ ዲፌንድ እያረኩኝ አይደለም ብያለሁ። አሁን እነሱ የተናገሩትን ሰው ዲፌንድ እያረኩለት አይደለም። እርግጠኛ ሆኜ 101% እርግጠኛ ሆኜ የምነግራችሁ ነገር እሱም ዲፌንድ እንድናደርግለት የሚፈልግ አይነት ሰው አይመስለኝም ጭራሽ ማለት ነው። እንደውም እንደዚህ ነገር ቢሰማ አርፋችሁ አታስተምሩም የሚል ነው ይመስለኝ። እኛኑ ነው እንደውም እርግጠኛ ሆኜ ቢወቅስ ራሱ የሚወቅስ ፎር ሹር። እና ግን ይሄ ስፒሪታችሁን እንድታውቁት ነው ተመልሳችሁ በጣም እንደው ልባችሁን እንድታዩት ማለት ነው። እና ተረጋግታችሁ ብትችሉ ለቤተ ክርስቲያን የሚጠቅም ነገር እኛን የሚጠቅም ነገር በቃ ብታደርጉ የሥላሴ ትምህርት ላይ ከታሪክ አንጻር ለምሳሌ ብታጠኑ ከዛ በኋላ እስከ ታሪክ አንጻር የሥላሴ ትምህርት ምን ይመስላል የሚለውን መታችሁ ብትነግሩን በቃ እኛ ራሳችን ተጠቀምንባችሁ ማለት ነው። ግዴታ አይደለም አሁን የሆነ ከሆኑ ሰዎች ጋር ከኛ ጋርም ከሌላውም ሰው ጋርም ወይም ከሌላው መቃረን እኮ ግድ አይደለም። ቀስ እያልክ ምናምን እየተማማርክ እቺ ነገር እንደዚህ ነው እንደዚህ ነው ምናምን እና በፍቅር ሲሆን እውነትን በፍቅር እንዲል ጳውሎስም እውነትን በፍቅር እየተደረገ ክርስቲያኖችን ማገዝ እንጂ ይሄ ዝም ብሎ በእንደዚህ አይነት ስፒሪት መምጣት የትም አያደርሰንም። እና እንደዛ ብንሆን ጥሩ ነው። ቴንኪው ይቅርታ በጣም አስረዘምኩባችሁ። ቀጥሉ ጋይስ። ቃለ ሕይወት ያሰማልን ወንድሞች። ይሰማል? አዎ ይሰማል። ቀጥል። ኦኬ። አይ ጥሩ ነው። ኦልሞስት አብዛኛው ተብሏል። አሁን ጥሩ ነው። እንደውም አኬ እንዳለው እያልክ መቀጠል ነው። አኬ ስለጨረሰው አኬ እንዳለው አመጣሽ አኬ ያለው እውነት ከሆነ ትላለህ። የምር አኬ እንዳለው ከሆነ እኔ ይላል እንደሱ እንዳለው ካሉ ግን እኔ ቅዱስ ሚካኤልን አሁን ጉዳይ ላይ ጭራሽ እኔ እኮ ምንም ነገር አወራለሁ ብዬ ጭራሽ አላሰብኩም። ከዚህ በፊት አላሰብኩም። አሁን ራሱ ስመጣ ራሱ ዝም ብዬ ሰምቼ ብቻ ልውረድ ብዬ ነበር የገባሁት። ጭራሽ እኔ መጀመሪያ ብዬ ከኔ ኋላ ያሉት ጠቅላላ አስቡት። አሁን ዋዲ እንዳለው አክሊል እንዳለው እየተባልኩ በኢየሱስ ተበላው ጋይስ። አይ እስካሁን ያወራሁት ቀልድ ነው። እስካሁን ያወራሁት ቀልድ ነው። አሁን ወደ ምሩ ግቡ። አኬ እንደቀለደው ቀልድ በላ አንተም። የአኬ ቀልድ ደስ ይላል። እንቀጥለው። አይ ቀልዱ ተመችቶናል።
ተመችቶናል፣ እንቀጥለዋለን። አሪፍ። ኤኒዌይስ እንደተባለው ያው አሁን ስለ እመቤታችን የተነገረው ጉዳይ ምናምን ሁላችንም ከክብር አንጻር ምናምን ቢሆን ሁላችንም እንረዳዋለን። አሁን ግን ከባህሪ አንጻር ኦኬ፣ እመቤታችን ፍጡር ብቻ አይደለችም ከተባለ ሌላ ምንድን ነች ታዲያ? በባህሪ ከሆነ በተፈጥሮ ከሆነ ፍጡር ብቻ ነች እመቤታችን ማለት ኦኬ። ፍጡር ብቻ አይደለችም ከተባለ ከፍጡር ሌላ ምን ልትሆን? ፍጡሩን ፈጣሪማ አትሆን መቼስ አይደል? ፍጡር ብቻ ነች ማለት ከፍጡራን አባትና እናት የተገኘች ፍጡር ነች ኦኬ። ከክብር አንጻር ከሆነ ግን ቅድም እንደተባለው በስፋት ተገልጿል ማለት ነው። በጣም ጥንቃቄ ይፈልጋል። እንደዚህ አይነት ነገሮች ተነግረው ደግሞ ምንም አይነት የአባት ማስረጃ ሳይሰጥ ይህ የቤተ ክርስቲያናችን አስተምህሮ ነው፣ የታወቀ ጥርት ያለ የቤተ ክርስቲያናችን አስተምህሮ ነው። ይሰማል እንዴ? ያ ተቋርጦ ነበር። አዎ የሆነ ኮሜንት እንትን ሲል ቦታ ልቀይር ምናምን ብዬ ነውና አጠር አድርጌ ለመቀጠል የሆነ ነገር ተናግረ ማለት የራስን ሀሳብ ተናግረ ከዛ በኋላ ግን የቤተ ክርስቲያናችን ትምህርት ነው እያልክ መናገር በጣም ይሄ በጣም ነውርም ነው ብዬ ነው የማስበው። ማለት ሶርስ ሳትጠቅስ የቤተ ክርስቲያኗ አንድ መጽሐፍ እንኳን ሳትጠቅስ አንድ አባት እንኳን ሳትጠቅስ ይህ የቤተ ክርስቲያኗ ትምህርት ነው፣ ሊታመን የሚገባ ትምህርት ነው እያልክ መናገር ራሱ በጣም ነውር ስለሆነ ማለት ኦኬ። እኛ ክርስቲያኖች ኦርቶዶክስ ስንሆን የሆነ የቤተ ክርስቲያኒቱ ትምህርት ነው ለማለት ቢያንስ በትንሹ እንደው አንድ አባት መጥቀስ ከተቻለ፣ ካልሆነ ደግሞ ቤተ ክርስቲያኒቱ የምታስተምራቸው ወይም ደግሞ የቤተ ክርስቲያኒቱ ትምህርት መጽሐፍ ጠቅሰህ ነው ማለት ያለብህ። የራስህን ሀሳብ አውርተህ ከዛ በኋላ የቤተ ክርስቲያኒቷ ትምህርትና ሊታመን የሚገባ ነው ብለህ የሆነ ፎልስ ኮንክሉዥን ማስቀመጥ በጣም ትክክል ያልሆነ ነገር ነው ብዬ የማስቡ። በተለይ በነገረ ስላሴ ምናምን የተነሱ ይሄ ሞናርኪ ኦፍ ዘ ፋዘር ምናምን የሚለው ቢያንስ ቴዎሎጂካል ተርም ስለሆነ ሊከብድ ይችላል፣ ሰዎች ላያውቁት ይችላሉ ምናምን፣ ቶሎሬት ልታደርገው ትችላለህ። ግን ያው በቤተ ክርስቲያናችንም አለ አይደለ? ለምሳሌ ፍኖተ እግዚአብሔር ላይ በአብ መሰረትነት የሚባል ትምህርት አለ። በተለይ የኩነት ትምህርት ፍኖተ እግዚአብሔር መጽሐፍ ላይ በአብ መሰረትነት ኦኬ እየተባለ ይነገራል። መሰረት ተብሎ አብ ይነገራል። እንደዚህ አይነት ትምህርቶች አሉ በቤተ ክርስቲያንም በአባቶችም ትምህርት በጣም ብዙ ነው፣ በጣም ብዙ አለ ማለት ነው። ሞራል ገፋዛ ያ ቶለሬት ሊደረግ ይችላል። ከእውቀት ለማለት ይከብደኛል፣ ወይ ተርሚኖሎጂን ካለማወቅ ምናምን ሊሆን ይችላል ተብሎ ይታለፍ ይችላል። ኦኬ ነገር ግን የማህፀኗ ፍሬ ራሱ የተባረከው ከሷ የተነሳ ነው ማለት ግን ይሄ በጣም ትልቅ ክህደትም ምንፍቅናም ጭምር ስለሆነ ማለት ነው። ኦኬ ድንግል ማርያም በማህፀኗ ባለው ፍሬ በኩል ታላቅ ክብር አግኝታለች እንጂ የማህፀኗ ፍሬ በእሷ በኩል ያገኘው ክብር በፍጹም የለም። እንደውም ቅዱስ አትናቴዎስ ሲናገር ኦንተ ኢንካሪኔሽን ቃል ስጋ ሲሆን ያገኘው ክብር የለም፣ ይልቁንም የተዋረደው እኛን ስጋን ገንዘብ አድርጎ ራሱን ዝቅ አደረገ፣ ባዶ አደረገ ነው የሚለዋል። ቃል ስጋ ሲሆን ያገኘው ክብር አለን? ምንም ያገኘው ክብር እኮ የለም። ኦኬ እንደውም ወደ ባዶነት ወይም ደግሞ ዝቅ ወደ ማለት የእኛን የባሪያውን መልክ ገንዘብ ማድረግን ነው የያዘው እንጂ ያገኘው ክብር ምናምን የለም። በተዋህዶ ቃል ማለት ነው። ኦኬ ስጋ ነው በተቃራኒው ያገኘው ክብርን ማለት ክብርን ያገኘው ስጋ እንጂ ቃል አይደለም። የማህፀኗ ፍሬ ሲባል ስግው ቃል እየተባለ ነው ማለት ነው። ስግው ቃል ከእሷ የተነሳ ከተባለ በጣም ትልቅ
የቃልም የትምህርትም ሕጸጽ ያለበት ንግግር ነው ማለት ነው እና ጥንቃቄ በጣም ይፈልጋል። በተለይ ማይክ ሲገኝ አንዳንዴ ለእመቤታችን ክብር ወይም ደግሞ ፍቅር እየሰጠን እየመሰለ እሷን የሚያስቆጣ ወይም ደግሞ እሷን ራሱ ጭራሽ የማትቀበለውን ነገሮች እስከ መናገር ድረስ እንደርሳለን ነው። ስለዚህ ጥንቃቄ በጣም ይፈልጋል። ቅዱስ ዮሐንስ እንደተናገረው አንዳንዴ ተራራም ያለ ልክ ከፍ ሲል አዘቅትም ያለ ልክ ማለት አዘቅት ሲሆን ልክ አይደለም። ለዛ ነው ቅዱስ ዮሐንስ መጥምቀ መለኮት ማለት ነው ተራራው ዝቅ ይበል አዘቅቱ ይሙላ ሲል ያለ ልክ የሆኑ ከፍ ማለቶች ያለ ልክ ደግሞ ዝቅ ማለቶች አንዳንዴ ትክክል አይደለም። ኦኬ እመቤታችንን አከበርን ብለን የማይሆን ምንፍቅና ውስጥ እንዳንገባ ጥንቃቄ ያስፈልጋል። ጭራሽ ደግሞ ቅዱስ ኤጲፋንዮስ መጥቀስ ለዚህ ትምህርት ቅዱስ ኤጲፋንዮስ የማይሆን ወይም ደግሞ ስናነብ እንግሊዘኛ አንብበን ከሆነ በተሳሳተ ወይም ደግሞ ምንድን ነው ስናነብ ወይም በተሳሳተ መንገድ አንብበነው ሊሆን ይችላል እንጂ ቅዱስ ኤጲፋንዮስ ጭራሽ ኮሎሮዲያንስ ኦኬ የሚባሉ እመቤታችንን ቅድም አኬ እንዳለው ባልተገባ ክብር ያከብሩ የነበሩ አካላትን የጻፈ እንግዲህ ብቸኛ የቤተ ክርስቲያን አባት ነው። ስለ እነዚህ አካላት ራሱ ድንግል ማርያም ትክክል ነው፣ አምላክን ወልዳለች፣ ልናከብራት ልንወዳት ይገባል፣ ነገር ግን ፈጽሞ ልናመልካት አይገባም ብሎ የጻፈ እና እንዲህ የሚያደርጉ አካላት ነበሩ ብሎ ለእነሱ ምላሽ የሰጠ ብቸኛ አባት ነው። ጭራሽ እሱ እንዲህ ብሎ ጻፈ ብለህ መናገር ራሱ የቻለ ጥፋት ነው፣ ስህተት ነው። በነገራችን ላይ ኤጲፋንዮስ በምንድን ነው ያልከው? መኩ ቅዱስ ኤጲፋንዮስ በተአምረ በነገረ ማርያም ነው ያልከው። ሶርሱ ራሱ ሲጠቀስ እና የማይመስል ሶርስ ሲጠቀስ በጣም አንዳንዴ ከባድ ነው እና ጥንቃቄ ብናደርግ፣ ምክንያቱም በእኛ ንግግር ቤተክርስቲያንም ጭምር ስለምናሰድ ማለት ነው። እንዲህ ሶርስ ሲጠቀስ እኮ ሰዎች አያዩትም ወይም ደግሞ አያነቡትም ተብሎ ነው ዝም ብሎ የሚጠቀሰው። ይነበባል እኮ የሚሰማ በጣም ብዙ ሰው እኮ አለ። ስለዚህ ሶርሱን ያነቡታል፣ ሶርሱን በደንብ ይከታተሉታል እና የማይመስል ሶርሶች እየሰጠን ራሳችንን ባናስገምትም ጥሩ ነው። ኦኬ አንብበናል ብለን ሚዲያ ቀርበን እንዴት ተዘጋጅተን መተር ራሱ እንደዚህ አይነት ትላልቅ ስህተቶች ሰው ሚዲያ ሲቀርብ ስፔሻሊ ማለት ነው ለእንደዚህ አይነት ጉዳይ ምላሽ ለመስጠት ቀርቦ እንዴት እንዲህ ያለ ትልቅ ስህተት ራሱ ሊሳሳት እንደሚችል በጣም ነው የሚገርም። ማለት በአጋጣሚ አሁን አጋጣሚ ገብተናል ዳህፀ ልሳን እንደ አጋጣሚ ምናምን ተጠይቀ ምናምን ልትስት ትችላለህ። ኦኬ ዳህፀ ልሳን ሊኖር ይችላል። ተዘጋጅተህ ሄደህ እንደዚህ አይነት ዶግማ ጥሰህ አቡክተህ ትመጣለህ። ሶሪ ለቃሎች ዶግማ ስተህ መምጣት ጥሩ አይደለም፣ ትክክል አይደለም ብዬ አስባለሁ። ቢያንስ የሆኑ ማይነር ነገሮች ልትስት ትችላለህ። ዶግማ ግን በዚህ ልክ የማይጸኗ ፍሬ የተባረከው በእሷ የተነሳ ነው። ይህ በጣም ከባድ ነገር እና ቅድም አኬ ያላት የሆነች ሀሳብ ነበረች እና ዞሮ ሙሉ ያልኩት የአኬ ሀሳብ ነው። ዞሮ ልጠቅልለው እና በአኬ ሀሳብ ስንጠቀልለው ሚዲያ ላይ ስንመጣ በተለይ ደግሞ የቤተ ክርስቲያኗ ትምህርት ነው እያልን ለመናገር ቢያንስ አንድ አባት ቢያንስ የቤተ ክርስቲያኗ የምታምነው መጽሐፍ ግን ኮታ አድርገን እንኳን እንናገር። ኦኬ እዚህ ቦታ እዚህ ክፍል ላይ እንዲህ ተብሎ ተጠቅሷል ብለን ያለ አውዱ እንኳን ይሁን ቢያንስ ያለ አውዱ እንኳን ይሁን ሶርሱ ከተገኘ ቢያንስ እንትኑ ማለት ሌላ አካል እንኳን አንብቦ ትክክል እንዳልሆነ በዛው ስለሚገመግሙ ማለት አንድ ሶርስ ሳጠቅስ ግን ቤተክርስቲያኒቱ የምታምነው ይህ ነው ካል የሆነ ቫጊ የሆነ ኮንክሉዥን ትይዛል። ሶርስ አልጠቀስክም ሰው ማንበብ እንዳይችል አድርጋል። ኮንትሮቨርሻል የሆነ ነገር ህዝቡ ላይ መስጠት ይሆናል። ስለዚህ ፕሊስ ቢያንስ ሚዲያ ላይ ስንወጣ ማስረጃዎችን እንጥቀስ እና ደግሞ ለሰዎችም እናስብ፣ ለቤተ ክርስቲያንም እናስብ። ብዙ የምናጠፋቸው ሰዎችም ሊኖሩ ስለሚችል እግዚአብሔር ይስጥልኝ።
አሜን አሜን። ቃሉት ያሰማልን። ይዋዲ በነገራችን ላይ ጋይስ እዚያውን ኮመንት ላይ ምናምን እያዩ ነበርና ማለት ያው የፈለጉትን ትኩረት እያገኙ የሚል ነገር አይቼ ነበርና እውነት ነው። እኔ እሱ ላይ በእርግጥ እስማማለሁ። አዊሽ እንደው ጭራሽ ምንም ኢግኖር ቢደረጉ ጥሩ ነበር። ግን በአንድም በሌላ ምክንያት እነዚህ ፕሮቴስታንቶቹ ምናምንም በቃ የቪዲዮ ምናምንም እየሰሩላቸው ምናምን በቃ ወደዚህ ወደዛ ሲያሽከረክሩት ስለነበረ እዚህ ሚዲያው ላይ እንደ አጋጣሚ ሆኖ ብዙ ልጆች ጋር ደረሰ። እኛ ሳናነሳውም ራሱ ማለት ነው። ፕሮቴስታንቶቹ ሳይሆን አንዳንድ የኛ ልጆች ናቸው። አትደባብቀው። አይ ፕሮቴስታንቶቹን አይቼ ነው አንቺ የእኛ ልጆችም ኦኬ ለቀው ሊሆን ይችላል። ፕሮቴስታንት ወንድሞቻችንም ካልካቸው እነዛን ሰዎች እሺ መብት ነው። አይ ኖ ወይ አላየም ክርስቶስን አለ ፕሮቴስታንት ወንድሞቻችን እንደውም የእኛን ፎቶ ምናምን አብሮ እየጨመሩበት ላይ ምናምን እንደዚህ አይነት ነገር ሲለቁ ነበረ። አላየ ይሆናል እንጂ አሁን የኛ ወንድሞች እህቶችም እንደዚህ ክርስቲያን ወንድሞች ምናምንም እንደዛም አድርገው ከሆነ እሱ በአንድም እና አሁን እነዚህ ልጆች ደግሞ ዊዝ ኦቶሪቲ ነው ሲናገሩ የሚናገሩት የሆነ እንደ ባለስልጣን ነው ማለት የሆነ እንደ ኦቶሪቲ ነገር ሆኖ ማለት ነው እነሱ ራሳቸው። ይሄ የቤተክርስቲያኒቱ ጽኑ አስተምሮ ይሄንን ግዴታ ልንቀበለው ይገባል አይነት ነገር ማለት ነው። ምንም ባልተጠቀሰበት ሁኔታ የሆነ ነገር ቢጠቀስ አትሊስት እንደው እኛ ይሄ አባት እንዲህ ብሏል ልንቀበለው ይገባል ብሏል ተብሎ የሆነ አባት ሊጠቀስ ይችላል። የክርስቲያን አባቶች እንደ ኦቶሪቲ ሊታዩ ስለሚችሉ ማለት ነው እኛ ጋር። እኛ ራሳችን ግን ኦቶሪቲ አይደለንም። ዝም ብለህ ብድግ አድርገህ አንድ ነገር በቃ ይሄ እንደዚህ ነው እያልን እንደዚህ አድርጉ ይሄንን ምናምን ማለት እኮ አንችልም። እንደዛ ኦቶሪቲ አይደለንም እንዳልኩት እና እነዚህ ልጆች በዛ መልኩ እየተናገሩ ብዙ ሰው ጋር ኦልሬዲ ስለደረሱ ለዛ ነው አሁን መልስ ምናምን እዚህ ጋር የሰጠ ነው እና ሰው ከእናንተ ቢሆን የምርም አሁን እንደዚህ የሆነ ተከታታይ ቢኖራቸው ኖሮ ያው የላቸውም አክቹዋሊ ለጊዜው ኖራቸው አልኖራቸው የኛ ኮንሰርን አይደለም። ይሄ እንግዲህ ግን ብዙ ሰውን ሊያስተናክል ይችላል። በቃ ባጭሩ ስናገር ትላለህ እና ደግሞ በአህዛብ ዘንድም ቤተክርስቲያንን ያሰድባል። ይኸው በቃ የኢትዮጵያ ኤርትራ የምታስተምረው እንዲህ ነው፣ ትምህርቷ ይሄ ነው፣ የሥላሴ ትምህርቷ ይሄ ነው፣ በአብና በወልድ መካከል ግንኙነት የለም የሚል ነው ማለት የአስገኝና የተገኘ ግንኙነት የለም። ያስገኝና የተገኘ ግንኙነት አለ አይደል? በአብና በወልድ መካከል ይሄ መቼስ የሚጠፋው ሰው የለም። ክርስቲያን ሆኖ ጸሎታ ሃይማኖትን እየጸለየ በአብና በወልድ መካከል ያስገኝና የተገኘ ግንኙነት መኖሩን የማያውቅ የለም። ጸሎታ ሃይማኖትን እስከ ጸለይ ድረስ ጸሎታ ሃይማኖትን ካልጸለይ ክርስቲያን አይደለም ሲጀመር ማለት አትሊስት ጸሎታ ሃይማኖትን ካላወቅ በእምነት ደረጃ በልብ ውስጥ ተጽፎ ከሌለ ጸሎታ ሃይማኖት ማለት ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን የሚለው ማለት ነው። ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ከትንሣኤ ሙታን ድረስ ያለው ማለት ነው እና እስከ ትንሣኤ ሙታንና እስከ በሚመጣው ሕይወት እስከሚለው ድረስ ያለው እሱ ሙሉን ጸሎታ ሃይማኖት ብለን የምንጸልየው የኒቂያውና የቁስጥንጥንያው ጉባኤ የእምነት መግለጫ ነው። ሁሉን የፈጠረ አንድ የሚታየውና የማይታየው ዓለም ሳይፈጠር ከእርሱ ጋር በነበረ አንድ የአብ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን። በአንድ ጌታ በኢየሱስ ክርስቶስ ምን እንዳለን እናምናለን። የጌታ ኢየሱስ ደግሞ ከብርሃን የተገኘ ብርሃን ነው። ከእውነተኛ አምላክ የተገኘ አምላክ ነው። ወይም አማርኛው ላይ እውነተኛ አምላክ ነው ይላል። ከእውነተኛ አምላክ የተገኘ እውነተኛ አምላክ ነው። ስለዚህ አሁን ከእውነተኛ አምላክ የተገኘ እውነተኛ አምላክ ሲባል ይህ እውነተኛ አምላክ የሆነው ጌታችንና መድኃኒታችን ኢየሱስ የተገኘ ነው። የተገኘው ግን እውነተኛ አምላክ ብቻውን እውነተኛ አምላክ ከሚሆነው የተገኘ ነው። ስለዛ ከአብ የተገኘ መሆኑን ጸሎት ሃይማኖታችን ላይ እንጸልያለን። የምንጸልየው የምናምነውን ነው። የማናምነውን ዝም ብለን እንደዚህ እየቀባጠርን አይደለም ያለ ነው። የምንጸልየው የምናምነውን እርሱን እንጸልያለን። ግን መገኘት ሲባል ደግሞ እንደ አርዮሳውያን መፈጠር አይደለም። ስለዛ እዛው ጋር ምን ብለን እንቀጥላለን? ጸሎታችን ላይም የተወለደ እንጂ ያልተፈጠረ በባህሪው ከአብ ጋር አንድ የሚሆን ወይም የተስተካከለ ምናምን ብለን እንደምንቀጥለው ማለት ነው። ስለዚህ አሁን በባህሪው ከአብ ጋር አንድ ነው፣ የተወለደ እንጂ ያልተፈጠረ ነው። በውልደት የሆነ ጀኔሬሽን ነው፣ ውልደት ነው፣ ዘላለማዊ የሆነ ኢተርናል ጀኔሬሽን ነው።
ሰው የሚገኘው ከአብ ነው። ታዲያ ከአብ እየተገኘ አስገኝና ተገኝ ካለ የሆነ መቀዳደም ነገር አይኖርም እንዴ ምናምን ሊል ይችላል አንድ ሰው። ነዋይ አይደለም፣ የለውም ማለት መቀዳደም የለም። ልክ ላይተር ልክ ስታበሩ ማለት ነው፣ ልክ ስትለኩሱ ላይተሯን ልክ ስታበሯት ነበልባል ትወጣለች አይደል? ከዛ ከነበልባል ውስጥ ብርሃን ይወጣል እና ብርሃኑ የሚወጣው ነበልባሏ ወጣ ትንሽ ቆይቶ አይደለም፣ በዛችው ቅጽበት ነው። ግን ስቲል ያ ብርሃን የሚወጣው ከዛች ከነበልባሏ ውስጥ ስለሆነ ብርሃኑ ከነበልባሉ ይገኛል። ነበልባሉ ከብርሃኑ አይገኝም። ነበልባል ከብርሃን አይገኝም። ብርሃን ነው ከነበልባል የሚገኘው። ግን በመካከላቸው ግን ስቲል መቀዳደም የለም። ስለዚህ አብ ከወልድ አይገኝም፣ ወልድ ግን ከአብ ይገኛል። ወልድ ግን ከአብ ይገኛል። በመካከላቸው መቀዳደም ግን የለም ነው። ይሄ የአስገኝና የተገኝ ግንኙነት በአብና በወልድ መካከል አለ። ልክ እንደዚህ ብለን ጻፍን እዛው ቴሌግራም ላይ እነሱን ሜንሽን ሳላደርግ ግን ድንገት ላይ ሰሟቸው ስለሚችል ማለት ብዙዎቻችሁ በሰዓቱ እንግዲህ ላታያቸው ትችላላችሁ እየሰላሰብኩኝ ስማቸውን ሳልጠቅስ ግን ላያቸው ልጆች ብቻ እንዲሆን አድርጌ ያስገኝና የተገኝ ግንኙነት አለው ብዬ ጽፌላችሁ ነበረ። የምታስታውሱ ከሆነ ያው ይሄ መገኘት ሲባል መፈጠር አይደለም መወለድ ማለት ነው እንጂ አስገኝና ተገኝማ በመካከላቸው አለ። አብ አስገኝ ነው፣ ወልድ ተገኝ ነው ማለት ይቻላል ነው እምነታችን ነው እና ጸሎት ሃይማኖት ላይ ያለ እኮ የሚጸለይ ነው ምናምን ብዬ አስቀምጬ ነበር። ከዛ በቪዲዮ መጡ። አይ እኛ ያለው እንደዛ ማለት አይደለም እንትን ነው ይሄ መለኮቱን ማለታችን ምናምን የሚል ነገር ይዘው መጡ ማለት ነው። ዝም ብሎ ይሄ ነገረ ሃይማኖትን ያውም ሚስጥረ ስላሴን የሚያህል ነገር ዝም ብሎ አበለሻሽቶ በኋላ ደግሞ አሁን እንደዚህ ቪዲዮ ደግሞ እያስተካከልኩኝ ይሄዳለሁ ማለት ምን ማለት ነው? ይሄ ባጭሩ መሰላችሁ ሰዎች ላይ መማር ማለት ነው። ሰዎች ላይ መማር ትመጣለህ፣ ልታስተምር ትመጣና ታስተምራለህ፣ ሁኔታውን ትያለህ። ልክ ከተሳሳትክም በቃ ምንድነው አስተምራለሁ ብለህ የመጣው ሰውዬ ሰዎች ላይ ነው የምትለማመድባቸው ማለት ነው። ትለማመድባቸው ያላለቀ እኛው እንደዚህ ነው ተሳስቼ ነበረ እያልክ እነሱ ላይ ልትማርባቸው በቃ አይደለም። እንደዛ አይደለም። የሃይማኖት ነገር የምታውቀውን ብቻ ነው የምትናገረው። የማታውቀው ነገር ሲኖር አላውቅም ብለህ ታልፋለህ። አለቀ። ለምሳሌ እኔ ብዙ የማላውቀው ነገር ሊኖር ይችላል። ስለዚህ ወይም እኔ ብቻ ሳልሆን ሌሎቹም ሁላችንም ማለት ነው ማናውቃቸው ብዙ ነገሮች ሊኖሩ ይችላሉ። ስለዚህ የማናውቃቸው ነገሮች ሲኖሩብን ቆይ ይችኛዋ ነገር እስኪ ቼክ አድርግላችኋለሁ። አለቀ። ከዛ የምናውቀውን እርግጠኛ የሆንበትን በአባቶች ሁሉ የተመሰከረለትን ቤተክርስቲያናችን የያዘችውን እሱን እየተናገሩ ማለፍ አለቀ እንጂ ይሄ ሰዎች ላይ እንለማመዳለን እንዴ? እንደዛ እኮ አይመጣውም። ራሱ ሰው ላይ መለማመድ አንችልም በሃይማኖት ጉዳይ። ለዛ ነው ጳውሎስ ጢሞቴዎስን መክሮታል አይደል? ለራስህና ለትምህርት ተጠንቀቅ ብሎታል። ለራስህና ለትምህርት ተጠንቀቅ። ትምህርት ጥንቃቄ ይፈልጋል። ያው ሚስጥረ ስላሴ ለራስህና ለትምህርት ተጠንቀቅ፣ በእነርዚህም ጽና። ባትጸናስ ይህን ብታደርግ ራስህንም የሚሰሙንም ታድናለህ ብሎታል። ለራስህና ለትምህርት ተጠንቀቅ፣ በእነርዚህም ጽና። ይህን ብታደርግ ራስህንና የሚሰሙህንም ታድናለህ። ባይጸና ግን ራሱንም ያጠፋል፣ የሚሰሙትንም ያጠፋል። እምነት ከመስማት ስለሆነ የሚሰማው ነገር የተበከለ ከሆነ የተበከለ ነገር ሰምታችሁ የምታምኑት እምነት አያድንም፣ ያጠፋል። ስለዛ ጥንቃቄ ይፈልጋል እና ስለዚህ አሁን ምንድን ነው ካላችሁኝ፣ እኔ አሁን የሚሻለው ማለት ነው አሁን የማያስፈልግ ነው ትኩረት ሰጣችኋችሁ ምናምን አያስፈልግም ነበር ምናምን የምትሉ እያላችሁ ስጽፉ ስለነበረ ከታች ጥሩ ነው፣ እጋራለሁ ሀሳባችሁን ብያችኋለሁ። ስለዛ ምን ማድረግ እንችላለን? በቃ ከአሁን በኋላ ሲሰሩ ሲጀመር ምንም እኔ እንደዚህ አይነት ሰዎችን ሲሪየስሊ ማለመውሰድ አለቀ። ስለዛ እንም ፖድካስትን በሉት ቲክቶክ ላይ በሉት ምንም ነገር እንትን ሲሉ በቃ ስክሮል ማድረግ አለቀ። ያን አላስፈላጊ ነገር ካለ ይሁን ልክ እንዳሁኑ እንደዚህ ልንሰጣችሁ እንችላለን። ከዛ ውጭ ግን በቃ እንትን ካሉ ያው መለስ ካሉና የቤተክርስቲያንን ነገር ጥሩ በሆነ መልኩ ሪፕሬዘንት የሚያደርጉ ከሆነ ሚዲያ ላይ ቤተክርስቲያንን የሚያሰድብ ነገር የማይሰሩ ከሆነ እሳየው እኛ ራሳችን ፕሮሞት እናደርግላቸዋለን። ኧረ ተከታተሏቸው በጣም የሚጠቅሙ ናቸው ብለን ምንም ችግር የለብንም፣ በደስታ ነው የምናደርገው። ግን እንዳልኳችሁ ግን የሚያደርጉ አይነት ሰዎች ከሆኑ በተቻላችሁ አቅም ምንም ኢንጌጅመንትም አይኖር፣ ምንም ኮመንት አለማድረግ ምናምን ያኔ በቃ አለቀ። ምንም ይሄ በክፉ መንፈስ ከሆነ የመጡት ጥሩ ባልሆነ ስፒሪት ከሆነ የመጡት በራሳቸው ጊዜ ይተውታል፣ አለቀ። ስለዛ አንደኛ እንዳልኳችሁ ምንም ኮመንት ምናምን አለማድረግ፣ በቃ ኢግኖር ማድረግ እሱ ነው መፍትሄው። ቀጥሉ። ይቅርታ
ቃሌት ያሰማልን። እንዴት ናችሁ? ይሰማል ድምፄ? ይሰማል። አዎ ናቱ። እሺ፣ የክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ቃሌት ያሰማልን ወንድሞች። ሰላም አላልኳችሁም እና ኦኬ፣ ሁላችሁም ከታችም ያላችሁ ሰላም ብያለሁ። ብዙ ነገር ስለተባለ እኔ እንኳን እነሱ ላይ ከመናገር ያው እዚህ ብዙ ነው የሚያደክመን፣ እንደዚህ እያወጣን ብንናገር ማለት ነው። ግን እኔ አንድ ሀሳብ ምንድን ነው የምናገረው፣ እስፔሻሊ እዚህ ሶሻል ሚዲያ ላይም ያላችሁ ሰዎች አንዳንድ ሰዎች አላችሁና ሁለተኛ ጢሞቴዎስ ላይ ወደ ጢሞቴዎስ ሰዎች ሁለተኛው ላይ ምዕራፍ 4 ላይ እንዲህ ይላል፣ ላንብላችሁ። ሕይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣልና ነገር ግን ጆሮአቸውን የሚያሳክክ ስለሆነ እንደ ገዛ ምኞታቸው ለራሳቸው አስተማሪዎችን ያከማቻሉ። ከዛን እውነትን ከመስማት ደግሞ ጆሮአቸውን ምን ይላሉ? ይመልሳሉ። ከዛ ወዴት ይሄዳሉ? ወደ ተረት ፈቀቅ ይላሉ ይላል እና አንዳንድ ሰዎች አላችሁ ወንድሞች ስለተነኩ ወይም ደግሞ በጣም ተወዳጅ የሆኑ መምህራን አንዳንዶቹ ስለተነኩ እንደተባለው በአሽሙርም ይሁን በምንም እንደገና ደግሞ ለእናንተ ብቻ ወይም ጆሮአችሁን ብቻ እንደሚመች ስለተወራ ከእውነት ፈቀቅ የምትሉ ሰዎች አላችሁ እና በጣም መጠንቀቅ ያስፈልገናል ማለት ነው። ትክክለኛው አስተምሮ ምንድን ነው? ትክክለኛው የቤተክርስቲያን ትምህርት ምንድን ነው ብለን እንድንመረምር ለሁላችንም እንግዲህ ጭንቅላት እግዚአብሔር ሰጥቶናል እና በትንሹም ቢሆን እዚህ የምንማማር እርስ በርስ የምንነጋገር እንደው የተለየ እንትን ኖሮን ሳይሆን ትንሽ ብቻ ማስተዋል ነው የሚጠበቅብን። ለምን ለእግዚአብሔር የተመቸ አገልግሎት ማገልገል አለብን ሁላችንም። አንደኛ ከውስጣችን ጥላቻ ይዘን የምናገለግለው ፍሬ ምንም አይኖረውም። የሕግ ሁሉ ፍጻሜ ፍቅር ነው። ፍቅር ከሌለን የምንናገረው ትምህርት ወይም ደግሞ የምንናገረው የእግዚአብሔር ቃል ራሱ ሰዎች ልቦና ላይ ፍሬ የሚያፈራ አይሆንም። ሰው ልብ ውስጥ የሚቀርም አይሆንም። ምክንያቱም አወጣጡ ራሱ ከውስጣችን በተለየ መንገድ ስለሆነ ነው እና ውስጣችን እንደዚህ አይነት ነገር ይዘን ፖድካስቱንም ለሰሩት ሊሆን ይችላል፣ እንደገና ደግሞ ለሚያስተጋቡትም ሰዎች ነው ይሄ እና የመጀመሪያው ነገር ከውስጣችን ትህትናን መላበስ አለብን ማለት እስከቻል ነው ድረስ ማለት ነው። በአንዴ እንደ ክርስቶስ ትሁት መሆን ባይቻልም ግን ደግሞ ቀስ እያልን ያለንን ትንሿንም ትሁትነት እሱ እያበዛልን እያጠራልን እየጨመረልን ይሄዳል። ያንን ይዘን በትክክል ለማገልገል መሞከር ነው። ካልሆነ ግን እዚህ ሶሻል ሚዲያ ላይ የምናየው ነገር ምንድነው? አሁን ላይ እኔ እሱ ላይ ፎከስ ባደርግ ነው የሚሻለው። ምክንያቱም ያው ልጆቹ ስለ ልጆቹ የተባለው ነገር በቂ ስለሆነ ነው፣ ለእኔ በቂ ነው። እንወዳታለን እና በምልጃዋ ደግሞ በደንብ አግዛናለች፣ ቸርታናለች እና ደግሞ በምልጃዋም ትጠብቀናለች። እናምናለን ይሄንን እና እንደው መስማት ስለፈለግነው ብቻ ስለተወራ ነገሮች ሲለጠጡ ያልሆነ ነገር ሲነገር ያንን እንደ ትምህርት ማስተጋባት ማለት ሁለተኛ ጥፋት ነው። ከመጀመሪያው የባሰ ጥፋት የሚሆነው ደግሞ ይሄኛው ሁለተኛው ጥፋት ይሆናል ማለት ነው። ስለዚህ በጣም ልንጠነቀቅ ያስፈልጋል። የመጀመሪያው ነገር ክርስቲያኖች የፈለግነውን እንድናወራባቸው ምንም ስልጣን የለንም እና እርስ በርስ እዚህ የምንነጋገረው ሰው ጆሮ ላይ ለመለማመድ አይደለም፣ የምናውቃትን ሼር ለመደራረግ ነው። ስህተቶች ሊኖሩ ይችላሉ፣ ግን እንደው በቃ የክርስቲያኖች ጆሮ መጫወቻ መቀለጃ አይደለም። እዚህ ሶሻል ሚዲያ ላይ አንዳንድ ግለሰቦች ስም መጥራት አልፈልግም እያመጣችው እንደው በቃ የኛ ወይም እዚህ ወንድሞች ከተናገሩት ተቃራኒ የሚመስል ነገር ከተገኘ ትክክል ይሁን አይሁን እንኳን ሳይጣራ ለምስኪን ምዕመናን ማድረስ ራሱ ይሄ ትልቅ ወንጀል ነው። እውነት ያስጠይቀናል ማለት ነው እና ትልቅ ክብር ሊኖረን ያስፈልጋል። ለምዕመኑም ለእርስ በርስ ለእህት ለወንድሞችም ትልቅ ክብር ያስፈልገናል እና ደግሞ ለሰማያን ደግሞ የሆነን ደግሞ ቅድም እንደተባለው የቤተክርስቲያን አስተምሮ የምንለው አስተምሮ ወይም ደግሞ ሃይማኖት የምንለው ኦኬ ከክርስቶስ ጀምሮ የመጣ መሆን አለበት፣ ወይ ደግሞ በሐዋርያት በኩል የተቀበልነው መሆን አለበት። ያንን በቅዱስቱ ፊት እናገኘዋለን። በቤተክርስቲያን ውስጥ ተጠብቆ የምናገኘው ነው። ስለዚህ አንድ ሰው ማስረጃ ብሎ ሲጠቅስ ከመጽሐፍ ቅዱስ መጥቀስ አለበት፣ ከአባቶች ትምህርት መጥቀስ አለበት፣ ቤተክርስቲያን እንደምታስተምር ማሳየት መቻል አለበት። በቃ ከዚህ ውጭ ከሆነ እንዳስተምሮ የመቀበል ግዴታም አይኖርብንም።
ኦኬ። ከዚህ ውጭ ከሆነ የራሱን ምልከታ ነው እየተናገረ ያለው። ይህ ሰው የግሉን የሆነ እይታ ወይ ደግሞ የግሉን የሆነ አስተሳሰብ ስለሆነ መጠንቀቅ መቻል አለብን። እለት ተዕለት የምንነጋገረው የምንማማረው ቢያንስ ይህንን እንኳን እንደ ቤዚክ ፎርሙላ መያዝ አለብን። ፎርሙላችን ምንድነው? አስተምሮን ለይተን ማወቅ፣ አስተምሮን ከእይታ በጣም ለይቶ ማወቅ አለብን እና በተቻለ አቅም ደግሞ ለአስተምሯችን ምን ማለት አለብን? መጠንቀቅ፣ መጋደል አለብን። ይህ አስተምሮ እንዲሁ በቀላል የመጣ አይደለም። በቤተክርስቲያን በመንፈስ ቅዱስ ተጠብቆ የቆየ ነው። ስለዚህ እኛ ስልጣን የለንም የመጨመር የመቀነስ። ስለዚህ ያንኑ የእኛ ኃላፊነት ምንድነው? በሐዋርያት መሰረትነት ላይ በእነሱ አስተምሮ ላይ የታነጽን ከሆነን ከዛ የእኛ ደግሞ ኃላፊነት ከዛ በኋላ ያለው ጄኔሬሽን ያንን ቅዱስ ትውፊት ማሳለፍ ነው። በቃ የእኛ ኃላፊነት ያ ነው። ለዛ ነው ሐዋርያት ያላቸው ስልጣን። አሁን ለምሳሌ ካህናት፣ ጳጳሳት አላቸው አይደለ? ግን እንደ ሐዋርያቱ መሰረት መመስረት አይችሉም። ስለዚህ ምንድነው ማድረግ የሚቻለው ማለት ነው? እንደ ቤተክርስቲያን ለሚመጣው ትውልድ ማሳለፍ ነው። ከመጀመሪያው የመጣችውን ያቺኑ የተጠበቀች ሃይማኖት ወይም አስተምህሮ። ስለዚህ ያንንም እያመጡ አስተምህሮ አድርጎ ማግበስበስ በጣም አደጋ አለው። ስለዚህ ይሄ ከአምላካችን የሚያጣላን ነው የሚሆነው። አገልግሎታችንን እንግዲህ እግዚአብሔር አምላክ ይባርክልን። ቴንኪው። ቃልዮትን ያሰማልን። ኢዮባ ኮሜንት ላይ ያላችሁ ሰዎች ስርዓት ብትይዙ መልካም ይመስለኛል እና ቀጣይ ያላችሁ ሰዎች ከማውራታችሁ በፊት እኔ ይመስለኛል የሆነ ፕሪሚሲስ ሰርቶ ነው ድንግል ማርያም ፍጡር ብቻ አይደለችም የሚለው ሐሳብ ያመጣውና ባሰማችሁ ምናምን ነገር ይደብራችኋል። እየተዋጠ ነው ሶይ አሁን ሲሰማ አሁንም ርቋል። ማርያም የተወሰነ እንደ ማለት ይሆናል። እሺ አሁን ሳይሰማው እስቲ አሁን ይሰማል ወይ? አሁን ይሰማል ብሩስኪ? እሺ መልካም። ድንግል ማርያም ፍጡር ብቻ አይደለችም ከማለቱ በፊት ያወራውን ቃል ባሰማችሁ ደብራችኋል? እሺ ልብ ብላችሁ አድምጡትና እንግዲህ ሐሳባችሁን ቀጣይ ያላወራችሁም ሰዎች ትነግሩናላችሁ። ድምጼ ግን በደንብ ይሰማል? አዎ ይሰማል። የማርያም ስጋ ከፍጡራን እና ከቅዱሳን እንደ አንዱ የከበረ እንዳይመስል ከሶስቱ አካላት እንደ አንዱ ነው እንጂ ብሎ ፐርሜተር ቤዚካሊ የባህሪ አምላክ እንደሆነ እሷ ሰጥቷል። የእሷ ስጋ እና ከእሷ የተገኘ ስጋ እና ከእሷ የተገኘ ነፍስ የባህሪ አምላክ እንደሆነ ይናገራል ማለት ነው። እና እመቤታችን ፍጡር ብቻ ልንላት አንችልም። ምክንያቱም የተቃሪ እናት ደግሞ ተብላለች ማለት ነው። እና ይህንን ሰማኸው? አንዴ ቆይ አንዴ መለስ አድርጎ እስኪ ምንድን ነው የእመቤታችን ስጋ ከቅዱሳንና ከሌሎች ፍጡራን እንደ አንዱ ሳይሆን ከሶስቱ አካላት እንደ አንዱ። እስቲ እንስማ። ይሰማል? አዎ እስቲ የማርያም ስጋ ከፍጡራን እና ከቅዱሳን እንደ አንዱ የከበረ እንዳይመስል ከሶስቱ አካላት እንደ አንዱ ነው እንጂ ብሎ ፐርሜተር ቤዚካሊ የባህሪ ከሶስቱ አካላት እንደ አንዱ የከበረ ነው። አዎ የማርያም ስጋ የከበረው ከፍጡራንና ከሌሎች ቅዱሳን እንደ አንዱ የከበረ ሳይሆን ከሶስቱ አካላት እንደ አንዱ የከበረ ነው። ስለ ክብር እየተወራ ስለ መክበር እየተወራ የማርያም ስጋ የከበረው ከሶስቱ አካል እንደ አንዱ ነው የከበረው። አዎ እንግዲህ አስቸጋሪ ነው። አሁን እኮ ምንድነው ሆን ብሎ ለመሳት ነው እንደ የገባው ቤቴ በጣም የሚያስጨንቅ ነው። በስመ አብ። እነዚህን በቃ ዝም ማለት ይሻላል። እውነቱን ለመናገር መብራንን እነዚህ ወይ እኔ እንግዲህ ሆን ብለው የሆነ እንደዚህ መልስ እንዲሰጣቸው ሆን ብለው እየተሳሳቱም ሊሆን ይችላል። እንዳልኩ አሁን ዮሐዴ ዩኒቨር ነው ባይዚ አንዳንድ ሰው ድፍረት በጣም ሩቅ ስለሆነ ዝም ብሎ መጥቶ የተወሰነ
አሁን እንደዚህ ስትላቸው እንግዲህ ምን አሁን አዳም ከእኛ እንደ አንዱ ሆነ ተብሎ የተነገረው ፍጻሜው ለእመቤታችን ነው ምንድን ነው? ከዛ ተብሎ የተነገረው ስጋ ቀጥታ አስዩም ያደረገው ስጋ እሱ ስጋ የማርያም ስጋ እያለ ነው የጠራው እኮ። ታዲያ አስዩም ያደረገው የእመቤታችንን ስጋ ነው የነሳው፣ የእመቤታችንን ስጋ ነው። ግን ነሳው ማለት ከቃል ጋር አዋሃደው። ከሶስቱ አካል አንዱ አካል የተባለው ከቃል ጋር ስለተዋሃደ ነው ያ ስጋ። የእመቤታችን ስጋ ግን አልተዋሃደም። ራሱ እመቤታችን ቃልን አልተዋሃደችውም። ቃል በማህፀኗ አደረ በስጋ እንጂ ከቃል ጋር እመቤታችን አልተዋሃደችም። እና እኔ በእኛ ሊቃውንት አገላለጽ ራሱ እኮ ከፍሎ ተዋሃደ ነው እንጂ እሷን ተዋሃዳት እኮ አይባልም። እሷን ተዋሃዳት እኮ ምንፍቅና እኮ ነው አነጋገሩ። አሁን ይሄ ቀጥታ እሷን ተዋሃዳት አይነት ነገር ነው። የማርያም ስጋ ከሶስቱ አካል እንዳንዱ ክብር አለው ምናምን አይነት አሁን ምንድነው ከሶስቱ አኪዋ ያ ዮባ ከሶስቱ አካል እንዳንዱ ሲል ስለ ዲቫይን ፐርሰን ነው እያወራ ያለው አይደለ? ስለዚህ ዲቫይን ፕሮፐርቲን ደግሞ ገንዘብ የሚያደርገው ወይ ደግሞ የመለኮትን ገንዘብ ያደረገው ደግሞ የክርስቶስ ስጋ ነው አይደለ? በቃል በኩል ማለት ነው። ስለዚህ የእሷ ስጋ የሚለው ስቲል ከእሷ ስጋ ነሳ ብቻ ሳይሆን ስቲል ከነሳ በኋላ የክርስቶስ ሳይሆን እያለ ያለው የማርያም ነው እያለው ያለው ማለት ነው። ቅዱስ ቄርሎስ የራሱ አደረገው አይደል የሚለው ትክክል። ያ ስጋ ኦልሬዲ ምንድን የቃል ሆኗል። የቃል ገንዘብ ነው። ያ ስጋ የቃል ስጋ ነው። ስጋው ማለት ነው። ጌታ ኢየሱስ ያን ስጋ ከነሳ በኋላ ያ ስጋ የቃል ስጋ ነው። አሁን በቅርብ አይደል እንደ የምንቆርበው እኮ የማርያምን ስጋ ነው። እሱም ተብሎ እኮ ከሀ እስከ ፖ እንዲህ የሚባል ነገር የለም ተብሎ እኮ ሲተች ነበር ያ ትምህርቱ ማለት ነው እንደ ትምህርት እና ይሄኛው ደግሞ ጨራሽ አሁን ኧረ በኢየሱስ እና የሚደብረው እኮ ልክ ከዚህ ቃል በኋላ እኮ ነው ፍጡር ብቻ አይደለችም ብሎ የተናገረው። የሆነ እንድትረዳው እንኳን ብትፈልግ ከዛ በኋላ ነው ደግሞ እሱን ያለው። አዎ እሱ ጠንቀው ሁላ ማለት ነው። እንግዲህ ወይ እኔ እንግዲህ አናቃቸውም። በእርግጥ አሁን እነዚህ ሰዎች እኔ ምናልባት እኔ ምንድን ነው አሁን እኮ እኔ እንጃ። እኔ በጌታ በኢየሱስ ምን ያረበስ አረበስ አንተም በስማ ተዋቸው እባክህ። እነዚህ በጣም ዝገት ናቸው። ይሄንን አሁን አልሰማሁትም ነበር ክርስቶስን እና በጣም ይደብሩት